እኮ ስንት ብር ነው ሀፋፍ? 600 ኮንስትራክሽን ብዙ ጊዜ ጆሮ ነው ጋይስ እንደዚህ ነው። 600 ጆሮ ነው ወይ የሚደርስብኝ እኔ በቃ የቆየ ሰው ግን ለምን በባህር አትመጭም? ኪዱ 300 አወጣለሁ። ማርያምን 300 አወጣለሁ። ኦኬ በባህር አትመጭም ትለኛለች እንዴ? ማርያምን ቀላል እኮ ነው። 300 እኮ 300 አወጣለሁ። ምግብ ከነሱ ኦኬ በቃ አታስቢ። እኔ የኔን 300 ደግሞ እዚህ ቲክቶክ ላይ ካለ ሰው ፈልጋለሁ ሁሉ ነገር። እሺ ሹፌር ብቻ ነው ካንተ። የኔን 150 ግን አቶ ዘካሪያስ ማወጣት የለበትም እንዴ? ለኔ እኮ አይደለም የምትመጪው፣ ለኔ ነው እንዴ የምትመጪው? ደስታው ለሱ። እኔ ምን ቤት ጥሩ ሀሳብ ነው። 150 ነው። እግዚአብሔር ኮመንት ላይ ጻፉ። 150 ነው ማዋጣት ያለብን እንዴ? በእኔ ነው እንዴ ፍቅራችሁ የምታደራጁት? ትክክል ልሽ እንዴ? ጻፉ እዚህ 150 ዩሮ ዛካ ያዋጣ 150 ዩሮ ነው ያዋጣል። መብታችሁ ተነጋገሩ። ማራ ይደወልልናል። ደውዬ ማላቀው እንግዲህ አወጣ ለማለት ነው። መጀመሪያማ ነገ ደውለትና ደህና ነህ ዛዙ ምናምን እለዋለሁ። ከዛ በሳምንት በኋላ በቃ ፈታ በል እንዳይደብር ምናምን ብዬ ዘጋውና ነገ ደውለታለሁ። ከነገ ወዲያ ማለት ነው። ከነገ ወዲያ ደግሞ ደውዬ እናዋጣ እንዴ እናንተ እዚህ ቲክቶክ ላይ ያላችሁማ ለ300 ዩሮ ካነሳችሁ 300 ዩሮሽን ተጫዋች ጋር ጌም እንትን በይ። አይስወር ዝም ብላችሁ ግን ከአንድ ወር ይልሽ ከተቆረጠልሽ ቀን ውጭ አትቆይም። በቃ አንድ ወር ሲሆንሽ ትመልሽ አቻቅሻለሁ። ከጀርመን ፔፓል ባዮ ላይ አስቀምጥ። ለምን ጎፈንድሚ አንከፍትም? ቆይ እኮ ፔፓል አስቀምጥ ነው ባዮ ላይ። አይ ሰራን ከሰራ በር ይሰጣል። ፔፓል ይሄ እኮ መዝገቡ ከበር ማድረግ ያለበት ነገር ነው። በእውነት 30% ከለኝ ለጋከለኝ አድቫንስ ለጋከለኝ ምናምን አይሰማም። ፔፓል አስገቡ። ኦኬ አት ኪዲ ቢ 3 አንድ የኛ ጓደኛ አሸነፈ። ሁሉ ነገር ወደዱት። በቃ በስራው የሚያደርገው ነገር ኢንተርኔት የለም ማለት ነው። ኢንተርኔት በቃ አይቀበልም ካልሰራ ስራው ነው። ግን ይቻላል ቃል የገባችሁ ነገር አለ እንዴ እኮ በኋላ ማለት ነው። ስምዬ እናት በኋላ ላይቭ ገባለሁ። እኔም አንጥፈን እኔና ደጀኔ ቸግሮናል። የእናት በኋላ አንጥፈን መሬት ላይ ቁጭ እንልና እኔና ደጀኔ ቸግሮናል እንባባል። አንዱ ነብይ ሰው ስለሚያውቅና ብር ስላለው ግን በስራ ያኛው ነው የሚበልጠው። ምን ያህል ይሄኛው ምን ሰርታ ስትለው እንትን ሰርቻለሁ ነው ኮብልስቶን። ኦኬ በኋላ ለምን አንለምንም? አስገብቼላቸዋለሁ እኮ ስሚ፣ ለምን በኋላ አንለምንም? እኔና ደጀኔ ቸግሮናል ብለን አክሊሉ ለካ የኔ ጌታ ወዱ አይደለም። እሱማ አንቺ እንዴ ባዮ ላይ እኮ ያላስቀምጠው ነገር የለም። ካሻፕ ምናምን መኒግራም ሐዋላ ሁላ አስቀምጠዋል። ሐዋላ ምን ነበር? እሺ ፍቅር እንዴ አክሊሉ ለቱና እንዴ ሞታል እንዴ ስሚ እንዴ ሹፌሩ አሁን እኮ አያውቅም እንዴ? እኔ ምን አውቃለሁ? ደግሞ ታይፕ ደርሶ ያደረገው ልጅ ነው የማይመለከተን ነገር። ስሚ እሺ ስሚ፣ መስኮቱ ክፍት ነው ትንሽ እንዳይወሰድ። አይ ዝግ ነው።
እኔ እና ደጀኔ ቸግሮናል እንበል በሚለኝ ነበረ እኛ ቢሮ ላይ እኔ እና ደጀኔ ቸግሮናል አሞናል እንበል አሞናል ዜሮ ያመጣላል ብሩን ሀገር ቤት መላክ ለምንፈልግ አጠገቡ ምን ሳንሴት ምንድን ነው ያለችው? ሀገር ቤት መላክ ለምንፈልግ ደግሞ ካሉ አጠገብ የሻሌን አስቀምጪ። እውነት ነው። እኔ ራሴ አሁን ንግድ ባንኬን እንደ ፈዋሹ ነው የምንሆነው። እሺ በኋላ አካውንታችን 1000 ብለን ጽፈን እቺ ህጻናት እቺ የሚማሩባት ብለን እሱ ላይ ጽፈን ገደል ግቡ አዋጡ ይሰድባቸዋል። ነገር ከሆነ ስራ ስቶፕ ነው ማለት እኔማ በእናትሽ ምንም ይኸው ፎቶ ሳልነሳ መሸ። እግዚአብሔር ነው 12 ሰዓቱ ገና ነው መሸም ገና ነው ዳመና ነው ረማደሬ ነው እኔስ ማደሬ ዱር ቤቴ ለምንድነው ግን ስራውን ግን ውስጥ ገብቶ አያውቅም ስራውን እንደዛ አይነት ፀሐይ አይጣልብሽ። ኪዱ በየሱስ ግንባር የለም። እስቲ ማይሙና እኔማ ስሄድ አልነግራችሁም እኮ ፕሌኑን እናንተ ብትመቱት እዛው እኔን ለማስቀረት እንደዚህ ነው የምትመጣው። ገባ እኔ ሲሄድም ባይዘው ኤልሻዳይ ከሄድኩኝ አድሬ ጀርመን ሀገር አድሬ በሁለተኛው ቀን እንደፖሰተች ታውቃላችሁ። በነጋታው አትፖሰተ ወዲያው እኮ አልፖሰተ ከተባረረች እንኳን ብለን ሄድም አልናገርም ሄድም ማየት አባሻቀሻል። የጀርመን መንግስት ብለው ቢያባሩሽ ምስቀው ሰዓት እናቅሻለን። ደግሞ እዛ የከረምሽበት አያቸውን እዛው የከረምሽበት ሀገር ይዤ ማርያምን ኪዱ ከሳኩ በኋላ ነው የምታሳዝኝ። በጣም ከሳኩ በኋላ ነው የምታሳዝኝ። እንደዛ ብሎ ብትመጪ ለቲክቶክ ማህበረሰብ ሰድቦ ለሰዳቢ ነው የምሰጥሽ። ብባረር እንኳን ኢትስ ኦኬ። በቃ ጀርመን አስጠልታ ኢትዮጵያ ለመኖር ወሰንኩ ብዬ ስክስ ነው የምናደርገው። ይሄን ህዝብ በቃ ኪዱ ጀርመን ነበራት እዚህ ሙቭ አደረገች ብለን ቢሆንስ ጋይስ እኔ ሲሄድም ስመጣም አልናገርም። ሄድበት ቀን ስመጣም አትናገሩ የምትሄዱበትን ጀርመን እንዴት በቃ እንዳሳክሽኝ በኢየሱስ መጥፎ ነው የምትሄዱበትን መናገር። ዋይ ምን ችግር አለ? በመሀል የሆነች ምን ስትሰማ አሁን ለአንቺ ለኤልሻዳይ ስነግራት መሀል ላይ ሰይጣን ሊሰማ ይችላል። የሆነች ልጅ ባሏን ያመጣችው ልጅ አለች አይደለ ካናዳ እና እኔ እና አንቺ እኮ ሶሻል ሚዲያ ላይ አላወራንም እንጂ ስንሸኝሽ እኮ ሰይጣን አይቷል ሰምቷል እኮ ሰይጣን ጃባይሩ ይዞልን ምን እንደምትለች የሆነች ልጅ ካናዳ ባሏን አመጣችው አላልኩሽም? እሷ ልጅ አሁን እሱ ለጓደኞቹ አልተናገረም ነበር አይደል? እኔም ለጓደኞቹ አልተናገረም። ካናዳ ሲሄድ እንዴ ተመልሰሽ እኮ ኤልሹን ላይቭ ላይ ጠይቋት ሄደች አልሄደችም ነበረ። ከዛ የሆነ ሰትማ አመልጠኝ ሄደች አልኩኝ። ከዛ አልሄደችም አልኩኝ። መጀመሪያ ቀንማ ልንገራችሁ ቀንዷን ብለው መለሷት። አርፍደሻል ብለው እንዴት ደስ እንዳለን ጋይስ፣ እንዴት ደስ እንዳለን ያለቀስኩት እንባኔ ደግሞ ውሾች መሰለኝ ፕሌኑ ስላመለጠኝ አይመስለኝም። በጣም ነው የምታለቅሰው። በነጋታው የሄድኩ ቀን ፕሌኑ ያረፈደው ልታለቅስ መሰላችሁ? በነጋታውማ ጨረሽ። ትንሾቹ አሉ አሌክስ የምትሰማው እንዴት እንዳለቀስ በዚህ በኩል ይስቃሉ፣ እኔ ደግሞ አለቅሳለሁ። መመለስ ይሁን ቤተሰቦቹ
እኔ ደግሞ ዘኪ አሳዝኖኝ ማለት ነው። ዘኪ አሳዝኖኝ በቃ ዛዛ አይዞክ ምናምን እያልኩት ደወለች ማለት ነው። ከዛ ሄሎ ወይ ምን ይላል እንዴት ልቤ ከወዳለ እንዴ ምንድነው ስል እንዴ ምንድነው ከዛ ተመለሰች ምናምን አለኝ። እንዴት ደስ እንዳለ እሷ እዚህ ጋር 40 ሺህ ብር እየተቀጣች እኛ እንዴት ደስ እንዳለን እግዚአብሔርን እንደዚህ የተቀጣች ብሩ አሳስቦኛል። በዚህ በኩል እኔ ነው የጠየቁት። እኔ አላውቅም ብላችሁ በጣም ምርጭተና ማርያምን እቺ ውሻ እናት ግን ምን አለች መሰለሽ? እንትን ገብተላል ነበረ ደስክ ገብተላል ነበረ። ከዛን ስንገለፋፈት ውይ ምንም ያዘንሽ ግን አመስ ይምላ ሼር አላረገችልኝ። ምን ፖስት አድርጌሽ ነበረ? ኖ ላይቭ ላይ ገብተሻል ነበረ። ትሩዝ ለቆን ነበረ ስጨፍሪ ምናምን የነበረ ሰዓት ምንም ግን ያዘሽም አመሲም እንግስቲ በሆዴ ይዤው ምንም በሆድሽ እሱ ነገር የለም ኪዳኔ። አይሶር በጣም ነበር የደበረኝ። አመለጠኝ አንድ 14 ከዛ ባልትዳር ማየት ደፋር ቂቤ ተልኳል እኮ ኦሬዲ ቂቤ እኮ ጀርመን ገብቷል እንዴ። እኔ አሳሰበኝ ወይኔ ቂቤው በቃ አልበሜን ፎቶዬን ልብሴን አበላሸው እያልኩኝ አስባለሁ። ይቻለ በቃ ሳምንት ሂጂ ብላይ ቁጭ እንዴ በቃ ቅቤው እንደሆነ ተበላሽቷል። አይገባሽ እንዴ ያምሻል እንዴ እና ደህና ነበረ ምንም አልሆነም። እመቤቴን ስትደርሺ ምንም አልሆነ ማርኪያ ምንም አልሆነም። እግዚአብሔር እኮ ይወደኛል። ነው ወደዚህ ጥሬ ስጋውስ ጥሬ ስጋው ተበላሸ እና ደግሞ ወይ እንደምትበይው አይሆን ወይ በቃ ይሁን እንዳይሆን ነው የሚሆነው አይደለ? አቆረ ሙቀት እኮ ስላለ ነው ኮምፕሌን ውስጥ። ወይ ሙቀትማ በጣም አለ። ማርያምን ወይ እናት ፀሐይ እንዳይመስልሽ ጓድ እኮ መሽቷል ግን አይደለም። 12 ሰዓት 12 ሰዓት ሆኗል ግን በጣም ፀሐይ አለ። ደስ ይላል። 12 ሰዓት ጥሬ ስጋ ማይጂ እኮ ለኔ እኮ አይደለም ፍቅሬ ለቤት ነው ያመጣሁት። እኔማ ጥሬ ስጋ አልወድም። በጣም የምጠላው ነገር ቢኖር ጥሬ ስጋ። ጭራሽ ጥሬ ስጋ ይወስዳልሽ። ጥሬ ስጋ ኤልሻዴ ደግሞ ጥሬ ስጋ የሚወድ ሰው የለም። ላኢላሀ ኢለላህ ጤነኛ አይደለሽም። ለዛ እኮ ጥሬ ስጋ የምትበሉ ሰዎች ናችሁ ጤነኞች። አንቺ እኮ በጣም ኮሪር እኮ ነው ጥሬ ስጋ የማይበላሽ እንዴ? እንዴት ነው ሰው ልጅ ጥሬ ስጋ ቢበላ? በየሱስ እንዴት ነው የማይበላች? ያማታል እንዴ? እኔ ስጋ አጥቤ ብበላ ራሱ ደስ ይላል። ለምን ቬጂቴሪያን አትሆኝም ማርዬ? እመቤት ምትገርሚ ነሽ አንቺ ደግሞ። እዚህ ጋር ግን የምትሰሙ ሰዎች ዝም ትሏት አላችሁ እንዴ? ብዙ ሰው ጥሬ ስጋ ኧረ በእናትሽ